በወልዲያ የተፈጠረው ፋኖች ናቸው ወይ ሙከጡሪ ላይ የወረዳውን አስተዳደር ውጣ ብለው ያሳረዱ ፋኖች ናቸው። ወልዲያ ላይ ምን ተፈጠረ? ማንም ያልጠበቀው ክስተት። 4 ኪሎ ቤተ መንግስት ሲደርሱ ወጣቶች ታሪክ ሰሩ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉ እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርሳችንን ጨርሰንበታል። ሰብስክራይብ እያደረጋችሁ የደወል ምልክቱን የጫናችሁ እንድታበረታቱን በሉ እግዚአብሔር ስም ጠይቃለሁ። ወልዲያ ከተማ ላይ ምን ተፈጠረ? አቡነ ኤርሚያስ ምን ገጠማቸው? እንደዚሁም ደግሞ በርከት ያሉ ነገሮችን እንመለከታለን። 4 ኪሎ ቤተ መንግስት ሲደርሱ እንግዲህ የቤተ ክርስቲያን አገልጋዮች ያነሱት መዝሙርም ብዙ ነገሮችን እያስነሳ እያስባለ ይገኛል በይሳል። እንደዚሁም አቡነ አብርሃም ጠበቅ ያለ መልእክት አስተላልፈዋል ከትናንት በስቲያና እነሱንም አጠር አድርገን አዳዲስ የወጡ መረጃዎችም አሉ። እነሱን ቪዲዮዎች ተመልክተን እንመለሳለን። እስከዛው ድረስ ሰብስክራይብ ያደረጋችሁ ተከታተሉን። ወደ ቪዲዮዎቹ። ውሸታም ነኝ እኔ ክህነት አይኖረኝም እንደዛ አድርጌ በውሸት አመሳስዬ ካወራው እግዚአብሔር ያውቀዋል፣ መድኃኒዓለም ይፈርዳል። ንገሩና ውጡና ንገሩን። እኔ በወንድሜ በመታረድ አዝናለሁ። በጣም ነው ማዝነው። ታዲያ ፍርድ ቤቱም ፈራጁም አራጁም ተሳሹም ወንጃውም እነሱ የሆኑበት ይሄ የሴራ የተንኮል የብጥብጥ ጥንስስ ታሽፏል። ድግሱ አልተሳካም። መሳይ አልተሳካም። የደራ ህዝብ ገብቶታል። ወንድሞቼ ኦሮሞዎች ገብቷቸዋል። ካድሬዎቹ ጭምር ያልገባቸው ንጉሱ ሲያስነጥስ እነሱ የሚያስታውቃቸው ባህር ዳርን ቁጭ ብለው ሊያስተዳድሩ ያልቻሉ በተልእኮ በወንጭፍ ወንድሞቻቸውን በድሮን የሚያስደበድቡ የአማራ ክልል የብአዴን ካድሬዎች ናቸው። በወልዲያ የተፈጠረው በዛሬው ዕለት ከወልዲያ ከተማ ጋር በተያያዘ የተለያዩ መረጃዎች ሲሰራጩ ታይተዋል። መረጃዎቹ በከተማዋና ዙሪያዋ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች የተካሄዱ መሆኑን የሚያመለክቱ ናቸው። በአማራ ክልል ላይ ትኩረታቸውን አድርገው መረጃዎችን የሚያሰራጩ አክቲቪስቶችና ሚዲያዎች በወልዲያ ዙሪያ የተካሄዱትን ውጊያዎች ተከትሎ የፋኖ ታጣቂዎች ወደ ከተማዋ ዘልቀው የገቡ መሆኑን አመላክተዋል። በዚህም ከተማዋ በጭርታ ውስጥ እንደምትገኝ የሚያመለክቱ ሲሆን ሆኖም የእነዚህኑ መረጃዎች መሰራጨት ተከትሎ የወልዲያ በመከላከያ ማህበራዊ ትስስር ገጾች ላይ የተጋራው መረጃ ያመለክታል። በዚህ ውይይት ወቅትም በክልሉ በአዊ በደቡብ ጎንደርና በጎጃም ክላስተር ያለው የሰላምና ጸጥታ ሁኔታ በርካታ ለውጦች የታዩበት ነው መባሉም ተመላክቷል። ከጸጥታው ጋር በተያያዘም ቀጣይ ይሰራሉ በተባሉ እቅዶች ላይም ተመክሯል ተብሏል። ከወልዲያ ከተማ ጋር በተያያዘ እየተሰራጩ ያሉትን መረጃዎች በተመለከተ ግን እስካሁን ባለው ሁኔታ በመከላከያም ሆነ በክልሉ የሚመለከተው ክፍል እንደዚሁም በፌደራሉ በኩል የተባለ ነገር የለም። ሁሉም የሚመቸውን መርጦ ሰማን እንዳደረገ ሁሉም የሚመቸውን ነው መርጦ የሚሰማው። ጥቅል የንግግር የጽንሰ ሐሳብ የወሰደልን በመንግስትም በህዝብም በኩል አላገኘው። መንግስትም የሚመቸውን ቆራርጦ በሚዲያው አሰራጭ። በቃ የሰማኝ ያንን ነው ማለት ነው። ሌላውን ደግሞ የሚመቸውን ወሰደ። ሁሉም አልተለጠለ። ሁሉም ስቀለው አለ። እግዚአብሔር ይርዳኝ። ለመሰቀል ዝግጁ ነኝ። በዚህ ዘመን ምን ነበር ወገኖች? ምን ሸሽቼ ደህንነቱ የተጠበቀ ቦታ ላይ ሆኜ አይደል እየተናገርኩ ያለው? መከራ ውስጥ ካላችሁት ወገኖቼ መሃል ሆኜ ነው የምናገር። መታሰርም እንዳለ መሰደብም እንዳለ እያሉ በቃ እገሌ ይጠላኛል አልናገር ማለት አልችልም። ይሄን ነገርን አያስደስትም ዝም ልበል አለ። በቃ ለህዝብም ለመንግስትም የሚጠቅመው ተናገር። ዝም በል ካላችሁኝ ዝም ብዬ የምገላበጥበት ቦታ አለ። ምንም ችግር የለም። ግን ከእናንተ መካከል ከሆንኩኝ ከህዝቤ ከወገኔ መካከል ከሆንኩኝ
ደግሞ ችግሩ የሚበርድበትን ማስቀመጥ የኔ ግዴታ ነው። አገሬን እወዳለሁ። የአገሬ ስርዓተ መንግስት ጸንቶ እንዲቀጥል እወዳለሁ። ይሄን ሳልረሳ ነው የምናገረው። በዚህ ልክ ተናግሬያለሁ። ኢንተርኔቱ ስለሌላችሁ ያው አሚኮ ያዘጋጀውን ያያችሁት ቅር እንደምትሰኙ ይገባኛል። ብዙዎቻችሁ ግን እኔ ላስቀይማችሁም ላስደስታችሁም አልናገርም። እንዳንድ ሃይማኖት አባት መናገር ያለብኝን እየተናገርኩ አልፋለሁ። አዎ ባሳለፍናቸው ዓመታት አንተ ትውልድ ተው ረጋ በል ማለት ያልቻሉ ክፍሎችን አይቻለሁ። ውጣ፣ በርታ፣ ጀግና ነህ፣ አንተን ማን ያሸንፈሃል ተባለ። ይኸው በሚሊዮን የሚቆጠሩ ወጣቶችን አተን ቁጭ ብለናል። ያ እስከሚሆን አልጠብቅም። በምንም ይሁን በምን መንግስት ዝቅ ብሎ ሊያወያይ ይገባል። ወጣቶቻችን ለውይይት ዝግጅት ሊሆኑ ይገባል። በዚህ መንገድ ሰላም ካልተገኘ በጦርነት በሚገኝ ሰላም አላምንም፣ አይገኝም። ይሄ እንግዲህ የኔ ነው። ቤተ ክርስቲያኔንም ያስነቅፋል ብዬ አላስብም፣ አላምንም። ይህን ተናግሬ ያለውን አቃንታችሁ ተረዱ ለማለት ነው። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር። ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት
የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በቃ በሉልን። ግን እውነት ለመናገር አሁን ያላችሁ የእምነት ተከታዮች እውነት በዚያ ልክ ነው ያላችሁ? መለኩሶች በዚያ ልክ ነው ያለው? ቄሶች በዚያ ልክ ነው ያለ? ታስተምራላችሁ? ምዕራብ ጎጃም እንሂድ እስኪ። ቄሶች እየታገሉ አይደለም? በዚህ ይማራሉ፣ ያስተምራሉ፣ በዚህ ይሞታሉ። እናንተ ግን በዚያ ልክ ነው ያላችሁ? የትኛው 2 ዓመት ሙሉ የትኛው ቤተክርስቲያን ላይ ነው ስለ አማራ መሞት፣ ስለ ኦርቶዶክስ መሞት፣ ስለ አብነት ተማሪዎች መሞት የትኛው ካህን ያስተማረ? ታስተምራላችሁ? እናንተ ግን የደረሰብን ዘመን አሁን ጾሙ፣ ጸልዩ፣ ባካችሁ ከዚህ ራቁ ብላችሁ አስተምራችሁ ታውቃላችሁ? ፋኖች ላይ ወጣችሁ አስተምራችሁ ከጎናችን ናችሁ ብላችሁ ታውቃላችሁ? ያችን የተቆረጠችልን ቀን እኮ ነው። ሺህ ዓመት አንኖርም። የኮራ ላይ ሳይዋጉ ነው አባቶቻችን 9ኞችን የረሸኗቸው ገብተው የዛሬ ዓመት። በቃ አስተምር፣ ቄስም አስተምር። በቃ ነገ ሟች ነህ። ዝም ብሎ መስቀል ይዞ መሄድ አለ። በየቤተ ክርስቲያን እናንተ ብትሰጡ ለነዚህ ሰው የታግዙ ነበር፣ ለነዚህ አመራሮች ታግዙ ነበር። አላደረጋችሁትም። ሂሳችሁን ውሰዱ፣ ተጎናችሁ ሁሉ የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህ ቪዲዮ እናንተ ጋር ከደረሰ ሁላችሁም ኃይል እንድትሰጡልኝ እፈልጋለሁ። ሼር በማድረግ በምትችሉት መጠንና በተለይ አካውንቴ ትንሽ ስለተመታ ኮፕሊንክ አድርጉልኝ። ደግሞ ፎሎ ማድረግም እንዳይረሳ። በዚህ አጋጣሚ ፕሮቴስታንቶች እኔ ከጴንጤ ቤት እንደመጣው ሁላችሁም ታውቃላችሁ። ተወልጄ ያደግኩት በፕሮቴስታንት ቤት ውስጥ ነው። አንድ ቀንም የመስቀልን ባህል አክብረን አናውቅም። ከልጅነቴ ጀምሮ እስከ ዕውቀቴ ድረስ የመስቀል በዓል ወይም ደግሞ ደመራ ተደምሮ ችቦ ለኩሰን አናውቅ። ችቦ ለኩሰን የሚሆን ደመራ ተደምሮ ሲቃጠል ያየሁት ከልጅነቴ ጀምሮ በአንዲቷ ሃይማኖት በእምዬ ኦርቶዶክስ ተዋሕዶ ውስጥ ነው። በጴንጤ ቤት ተወልዶ እንዳደገ ሰው ወይም ደግሞ በጴንጤ ቤት ውስጥ እንደኖረ ሰው ቤተሰቦቹን ጴንጤ እንደሆኑ ሰው በዘመን ጥጌ ችቦ ለኩሰን አናቅም። ደመራ ደምረን ለኩሰን አናቅም። ለመጀመሪያ ጊዜ ነው ያየሁት እና ከዚህ በፊት ታስታውሳላችሁ ጽናጽኑን፣ መቋሚያውን፣ አለባበሱን፣ ያሬዳዊ ቅኔ ዜማውን ሁሉንም ነገር ይዘውት ሚሊኒየም አዳራሽ ላይ ሲያደርጉ አይቼ ገርሞኛል እና ከዚህ በፊት የሌሉ ታሪኮች አሁን ሲደረጉ ያለው ሆይ ሁሉ ነገር ከዚች ከኦርቶዶክስ ተዋሕዶ ተኮርጆ እንደዚህ ደመራ ደምራችሁ የምትለኩሱ ከሆነ መስቀልን በዓልን የምታከብሩ ከሆነ ለምን ሼም ይዛችኋል? ለምን ኦርቶዶክስ አትሆኑ? ለምን አትመጡ? ለምን? እኔ አሁን ሼም አልያዘኝም። ለመዳን ስለሆነ የዘላለም ሕይወት ጉዳይ ስለሆነ መዳን ያለው በአንዲቱ ሃይማኖት ውስጥ መሆኑን ስላወቅኩኝ ኦርቶዶክስ ካለመሆን የተነሳ አለመዳን እንደማይቻል ስለማቅ ለመዳን ኦርቶዶክስ መሆን ነበረብኝ። ኦርቶዶክስ ሆንኩኝ። ቪዲዮቹን እንደተመለከታችሁ ነው የወንድሜ ባሮክን ቪዲዮ ወደ እናንተ ለማድረስ ሞክሬ ነበር። ነገ እንግዲህ በ19 ፍርድ ቤት ይቀርባል ማለት ነው። እዛው ድረስ በመገኘት ያለውን ነገር ላስመለክታችሁ ቃል ገባላችኋለሁ። ኦርቶዶክሳውያን ባለማተቦች እንግዲህ ስለ ቅዱስ ቤተክርስቲያን እንደዚህ ስለተናገረ ነው ባሮክ እስር ቤት ያለው ማለት ነው። ባሮክ ፖለቲከኛ አይደለም፣ ዘረኛ አይደለም፣ ጎጠኛ አይደለም፣ ብሔርተኛ ነገደኛ አይደለም። ባሮክ ስለ አንዲቷ ስለ ቅዱስ ቤተክርስቲያን የሚናገር ስለ አንዲቷ ቅዱስ ቤተክርስቲያን ስለ ድንግል ማርያም ፍቅር የሚመሰክር ነው እንጂ ምንም ወንጀል የሰራ ወንጀል እንደሌለ ሁላችንም የምናውቀው ነው ማለት ነው። እንደዚሁም አቡነ አብርሃም ያስተላለፉትን መልእክት ሰምታችሁታል፣ ተመልክታችሁታል ብዬ አስባለሁ። አይደለም በድንግል ማርያም በምድራዊ እናታችን በወላጅ እናታችን የሚመጡ ምን ያህል ድረስ እንደምንሄድ ብለው ያስተላለፉት መልእክት አለ። አባቶቻችን አሳልፈው ቢሰጡንም አቡነ አብርሃም ግን አሳልፈው እንዳልሰጡን መመልከት ይቻላል። የዘመኑ ድንቅ መምህር የዘመኑ ድንቅ አባት ናቸውና አባት ሆኖ በተግባር ያሳዩን አቡነ አብርሃም ናቸውና እግዚአብሔር አምላክ በእድሜ በጸጋ ይጠብቃቸው፣ የአገልግሎት ዘመናቸውን ይባርከው። ወልዲያ ከተማ ላይ የተፈጠረውን እንግዲህ ሁኔታ ተመልክታችኋል ብዬ አስባለሁ። ሁላችሁም እግዚአብሔር አምላክ እንግዲህ ሀገራችን ኢትዮጵያ ሰላም ያደርግልን። እንደዚህ በ4 ኪሎ ቤተ መንግስት ላይ ሲያልፉ እንግዲህ ወጣቶች
አንፈራም፣ አንሰጋም፣ አንጠራጠርም እያሉ ይገኛሉ ማለት ነው። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክላቸው ለማለት ፈልጋለሁ። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ሁኑ። ሀገራችን ኢትዮጵያ መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። እንደ ሰማዕቱ ቅዱስ ጊዮርጊስ እንደ ሰማዕቱ ቅዱስ እስጢፋኖስ በሃይማኖታችን እንድንጸና እግዚአብሔር አምላክ ይርዳን ለማለት ፈልጋለሁ። ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን። መልካም በዓል ይሁንላችሁ።